بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. الصفات والأخلاق يزاري مجرشات مرتاجين كثيرة مهونو الصفات والأخلاق هنا يا رسول صلى الله عليه وسلم قص بحرنا سنة مقبار من يمسلا እንደው ያላህ መልእክተኛ ይገለጹ ይባሉ በሰሃቦቻቸው አንደበት ባህሪያቸው ምን ይመስላል ሚለው እንዲሁ ስነ ምግባራቸው ወስተመጨረሻ አይተን ይሄንን ትምህርታችን ዛሬ መቋጫው የሚያገኝ ይሆናል ማለት ነው። كان رسول الله صلى الله عليه وسلم يمتاز بجمال الخلق መልእክተኛው عليه الصلاه والسلام ከሌሎች ፍጥረታቶች ይለይ ነበር بجمال الخلق ውብ ሆነ አፈጣጠር አላህ ሲፈጥራቸው ውብ አድርጎ ነው የፈጠራቸው وكمال الاخلاق ከሌሎች ሰዎች ሁሉ በአጠቃላይ መልእክተኛው عليه الصلاه والسلام ሙሉ በሆነ ስነ ምግባር በስነ ምግባራቸው የመጠቁ መሆን የተለዩ ናቸው። ለዚህ ነው አላህ ስነ ምግባራቸውን እንዲህ ሲል ያደነቀው وانك لعلى خلق عظيم አንተ በታላቅ ስነ ምግባር ላይ ነህ ያላቸው وكمال الاخلاق يتموالى هنا سنه مغبار الله لا يتواچوا انما بعثت لاتمم مكارم الاخلاق والرسول صلى الله عليه وسلم ان يتلاقوت ጥሩ የሚባሉ ስነ ምግባሮችን ለማበልጸግና እነዚያን ለማሟላት ነው ብለዋል። وقد ورد في هذا الباب احاديث كثيره በመልእክተኛው ሰለላሁ ዐለይሂ ወሰለም ባህሪ ላይና ስነ ምግባር ላይ በጣም በርካታ የሆኑ ሐዲሶች መተዋል። በተለይ በስነ ምግባራቸው ላይ ባህሪያቸው ስንል ተክለ ቁመናቸውን ይመስል ነበር፣ ፊታቸው፣ እጃቸው፣ እግራቸው ያው ከሰሃቦች ጋር ስለተናኗሩ ያዩትን ከነዚህ ባህሪያቶቻቸው የገለጹትን የምንመለከትበት ማለት ነው። وقد ورد في هذا الباب احاديث كثيره وجليله በጣም በርካታ ብዙ ሐዲሶች መተዋል። نلخص هنا معانيها ومغزاها بالإيجاز እነዚህ የመጡ በርካታ ሐዲሶች ትርጓሜያቸው የተፈለገባቸው ነገር ምን እንደሆነ አጠር ባለ መልኩ እንመለከታለን። የመጀመሪያው ከመልእክተኛው ባህሪ የምንመለከተው الوجه ፊታቸው الوجه وما بالوجه ፊታቸውና ፊታቸው ላይ ያለው በተወሰነ መልኩ እስከዛሬ ከተማርነው የተጠቀሟቸው ቃላቶች ትንሽ ለየት ያሉ ናቸው። كان وجه رسول الله صلى الله عليه وسلم ابيض مليحا يا رسول ፊታቸው صلى الله عليه وسلم ነጭ ነበር مليح يعني ቀይ ተቀላቀለው ነጭ ነበር አሉ። مستديرا ክብ ነበር አሉ ፊታቸው። አቡ ሁረይራ ሲገልጻቸው ምን አለ? ما رايت شيئا احسن من رسول الله صلى الله عليه وسلم አንዳችም አካል አይቻላውቅ ከረሱል ሰለላሁ ዐለይሂ ወሰለም የበለጠ ያማረ كأن الشمس تجري في وجهه ፀሐይ በፊታቸው ላይ ይፈስ ይመስላል ውበታቸው ሲገልጸው ማለት ነው። አብየድ ናቸው مشربا بالحمرة በቀይ የተቀላቀለ ማለት ነው። ንጻት በቀይ የተቀላቀለ ማለት ነው። يتلألأ تلألؤ القمر ليلة البدر ፊታቸው ያንጸባርቃል ወደ ሉል ማለት ነው። ልክ የ13 የ14 የ15ኛው ቀን ጨረቃ ليلة البدر ላይ ማለት ነው እንደሚያንጸባርቀው የሰማይ አድማስ ላይ የረሱል ሰለላሁ ዐለይሂ ወሰለም ፊታቸው ያንጸባርቃል። وكان اذا سر የአላህ መልእክተኛ በሆነ ነገር ሲደሰት አለ ከዓብ ኢብኑ ማሊክ አብዛኞቹ እዚህ ውስጥ ስለ ረሱል ሰለላሁ ዐለይሂ ወሰለም ባህሪያት ወይም ፊታቸውን እጃቸውን ሌሎችም የሰውነታቸውን ገጽታዎች በተመለከተ የሚወሩት ነገሮች አብዛኛው እዚህ ላይ የሰፈሩት ከሐዲስ ነው። ታዲያ ከዓብ ኢብኑ ማሊክ وكان اذا سر استنار وجهه የአላህ መልእክተኛ በሆነ ነገር ሲደሰት ፊቱ ያበራ ነበር كأنه قطعة قمر የጨረቃ ቁራጭ ይመስላል። በሆነ ነገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተደስቶ ስናየው ማለት ነው። وتبرق أساريره
ሳሪር ማለት በአማርኛ በምን እንደምገልጸው ብቸገርም እዚህ ጎናቸው ማለት ነው የፊታቸው ተብሩቅ እሱም ያብረቀርቅ ነበር كما يبرق السحاب المتهلل ነፋሻማ የሆነ ዳመና ወይም ንፋስ የተቀላቀለው ዳመና እንደሚያበራው አሉ كأن الشمس تجري فيه ፀሐይ እሱ ላይ ምትፈስ ትመስላለች بل لو رأيته እንደው ብታያቸው ይሄንን ሩበይዕ ቢንት ሙዓዊዝ የተናገረችው ይላሉ بل لو رأيته رأيت الشمس طالعة يا الله መልእክተኛ ብታያቸው ልክ ፀሐይ ወጣ አይነት ነገር የሚመስለው ትላለች اما عرقه في وجهه ፊታቸው ላይ የሚንጠባጠበውና አንዳንድ ሁኔታ ላይ የሚፈሰው ላብማ فكأنه اللؤلؤ عند لؤلؤ ولريح عرقه يا لاباتشو شتا أطيب من المسك الأذفر أذفر كميبالو شتو يبلت يشتتنو ود شتو كسو يبلتا يشتتنو يلاباتشو ترن وإذا غضب يا الله ملكتني دغمو كتقوطا كدستاو انجي هونو كتقوطا احمر وجهه فيتو يقلا سيقلا فيتو حتى كأنما فقي في وجنته حب الرمان يملكتنيو صلى الله عليه وسلم وجنا ላይ ጉንጫቸው እዚህ አካባቢ ላይ ልክ የሩማን ፍሬ ቀይ ነው የተፈለቀቀ ይመስላል እንደ ሩማን ፍሬ ይቀላል وكان سهل الخدين ጉንጮቹ የረሱል ሰለላሁ ዐለይሂ ወሰለም ቀለል ያሉ ነበሩ واسع الجبينين واسع واسع الجبين ቅንጣቸው ደግሞ ሰፊ ነበር ቅንጥና ቅንጣቸው ሰፋ ያለ ነበር متقوسا الحاجبين ቅንድባቸው ደግሞ የተቀነፈ ነበር ቅንድባቸው የተቀነፈ እንደዚህ ማለት ነው ቅንፍ የሰራ ነበር سابغهما مع الدقة በጣም የበዙ አይደሉ ቅንድቦቻቸው ላይ ወይም እዚህ አካባቢ ያለው የመልእክተኛው ሰለላሁ ዐለይሂ ወሰለም የቅንድባቸው ጸጉር ቀጠን ከማለቱ ጋር ሰፋ ያለ ነው አጭር እዚህ ጋር መጥቶ እዚህ ጋር ቢቆም ሳይሆን ሰፋ ብሎ ይሄደ ነው ቅንድባቸው ሰፊ ቦታ የያዘ ነው ከፊታቸው ማለት ነው ሰፋ ያለ ቦታ የወሰደ ነው ምን ከመሆኑ ጋር ቀጠንክ ብሎ ሳይዝረከረክ ማለት ነው ያንዳንድ ሰው ቅንድብ በጣም በስቶ ፊቱን እንደመውረር አይነት ነገር ያደርገዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቅንድባቸው ከዲቃ ጋራ ያዳረሰ ነበር ከጫፍ እስከ ጫፍ غير مقترنين ያልተቆራኘ ደግሞ ነበር ያልተያያዘ ማለት ይሄኛውና ይሄኛው ሁለቱ እንደዚህ መሃል ላይ አፍንጫው መሃል ላይ ማለት ነው የተያያዘ አይደለም አንድ አይን ላይ ያለው ወይም ከአንድ አይን በላይ ያለው ከሌላኛው ጋራ የተላቀቀ ነበር መሃል ላይ ማለት ነው መጥቶ ሙሉ ለሙሉ አንድ መስመር የገጠመ አልነበረም وقيل ተብሏል ሌሎቹ ደግሞ ብለው ገልጸዋል كان مقرون الحاجبين ቅንድቦቻቸው የተያያዙ ነበሩ ይሄኛው መሃል ላይ ተያይዞ አንድ ላይ የተቀጠለ ነበር እንጂ መሃል ላይ ልዩነት አልነበረውም ያሉ አሉ واسع العينين አይናቸው ደግሞ ሰፊ ነበር مشربا بياضهما بحمرة አይናችን ንጣት አለው ወይም ነጭ አለው ጥቁረት አለው ነጩ ክፍል በቀይ የተቀላቀለው ነው በተወሰነ መልኩ ቀይ ተቀላቅሎታል ነጩ ክፍል مع شدة سواد الحدقة حدقة ማለት የአይን ብሌን ጥቁሯ አለችር ክቧ ሷ حدقة ይሏታል حدقው ጥቁረቱ ማለት ነው የክቡ ጥቁረት በጣም ከመብዛቱ ጋር ጥቁረቱ በጣም ከመበርታቱ ጋር ንጣቱ ምን ተቀላቅሎታል ቅላት ተቀላቅሎታል أهدب الأشفار ሽፋሽፍት አይኑ ላይ ያለው ማለት ነው እዚህ አይኑ ላይ ያለው ሽፋሽፍት በጣም ብዙ ነበር ለማለት ነው أهدب الأشفار يعني أي كثير شعر الأجفان مع طوله كمرزم ጋር አይናቸው ላይ ያለው የከደነው ክዳኑ ማለት ነው
የሸፈነው ሰፊ ነው ብዙ ነው ከመርዘሙ ጋራ ብዛት አለው ነው اذا نظرت قلت እንደው ብታይ ትላለህ اكحل العينين ናቸው ትላለህ ረሱል ሰለላሁ ዐለይሂ ወሰለም አይነ ኩል ናቸው አይናቸው ተኩሏል ትላለህ وليس باكحل يا الله መልእክተኛ ግን ተኩላው አይደለም وكان اقرا العرنين وكان اقنى العرنين አፍንጫቸው ቀጥ ያለ ነው له نور يعلوه ፊታቸው ጎላ ያለ የሆነ ሚሸፍነው የሆነ ብርሃን አለው يحسه يحسبه ለማለት ነው من لم يتأمله أشم ይሄንን ፊታቸው ላይ አላህ ያደረገውን ብርሃን አፍንጫቸውን ሲመለከት አፍንጫቸው በጣም የረዘመ ሊመስለው ይችላል አንድ ሰው ታሙል ኡዙነይኒ ጆሮአቸው የተሟላ ነው አሉ ሐሰን الفم አፋቸው ደግሞ ውብ ነው አፍለጀ الثنيتين ጥርስ ፍንጭት ናቸው አፍለጀ ማለት ክፍተት አለው ጥርሶቻቸው ግጥምጥም ያሉ አይደሉም አፍለጀ الثنيتين ثنيያ የሚባሉት እነዚህ ሁለት የላይኞቹ ጥርሶች አንድ ሰው አፉን ሲከፍት መጀመሪያ ላይ የሚታዩ የላይና የታች ሁለት ጥርሶች ثنيያ ይባላሉ ወይም ثنايا ثنيቶቹ ሁለቱ የፊት ጥርሶች ጥርስ ፍንጭት ናቸው የመልእክተኛው ሰለላሁ ዐለይሂ ወሰለም منفصل الاسنان በአጠቃላይ ጥርሶቹ ደግሞ ጥብቅ ያሉ ሳይሆኑ ዘርዘር ያሉ ናቸው براء الثنايا ثناياዎቹ ደግሞ አንጸባራቂ ናቸው የአላህ መልእክተኛ እየሳቁ ሲመለከቷቸው ሰዎች ያንጸባርቃሉ اذا تبسم تبدو اسنانه የአላህ መልእክተኛ ሲስቁ ጥርሶቻቸው ግልጽ ይወጣሉ ይታያሉ ጥርሶቻቸው ይታያሉ إذا تبسم تبدو أسنانه كأنه حب الغمام يا الله ملكتنا عليه الصلاة والسلام بميسكو ويم فقق بميلوسات ጥርሶቻቸው ይታያሉ ልክ እንደ የተከፈለ የሚመስል ዳመና ሲከፈል አይነት ያለው ክፋይ በሚመስል መልኩ ጥርሶቻቸው ግልጽ ይወጣሉ وكان فيها شنب ጥርሶቻቸው ላይ ሸነብ ነበር አይ نوع من اللمعان ከነጸብራቅ የተወሰነ ነው ነበረው ነው ያንጸባርቅ ነበር ጥርሶቻቸው ያንጸባርቁ ነበር فاذا تكلم رؤيا كالنور يا الله መልእክተኛ ሲናገሩ ካፋቸው የሚወጣ ብርሃን ይታይ ነበር يخرج من بين ثناياه ነዚህ የሚታዩ ሁለት የፊት ጥርሶች ከነሱ መሃል የሚወጣ ብርሃን ይታይ ነበር وكان من احسن الناس ثغرا ከጥርስ በስተኩል ወይም አፍ አካባቢ ረሱል ሰለላሁ ዐለይሂ ወሰለም ውበታቸው የጥርሳቸው ከሰዎች ሁሉ ያማረ ውበት ነበረው ትንሽ በኪታብ መልክ የረሱልን ሰለላሁ ዐለይሂ ወሰለም የፊት ገጽታቸውን ሌሎች ገጽታዎችን ከማየት ጋራ እዚህ ኪታብ ላይ ሰፍሮ ስንገልጸው ወይም ደግሞ ለሰዎች ስናስረዳው በተወሰነ መልኩ ሊጠነክር ይችላል وكانت لحيته حسنه كثه የመልእክተኛው ሰለላሁ ዐለይሂ ወሰለም ጺማቸው ማለት ነው በጣም ብዙና ጥቅጥቅ ያለ ነበር ممتلئه የሞላ ነበር ጺማቸው من الصدغ الى الصدغ ካንጎል እስከ አንጎል ማለት ነው በዚህ በኩልም እንደዚሁ ካንጎል እስከ አንጎል የሞላ ነበር ጺማቸው ላይ ድረስ የደረሰ ነበር ማለት ላይ ድረስ ወጥቶ አንጎላቸው ጋር የገጨ ነበር ጺማቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ከዚህም አልፎ ተምለኡ النحر አንገታቸው የሞላ አንገታቸው ጭምር ይሞላው ነበር ጺማቸው ወርዶ አንገታቸውን ይሸፍነው ነበር የመልእክተኛው ሰለላሁ ዐለይሂ ወሰለም ጺማቸው شديدة السواد ጥቁረቱ በጣም የበረታ ጥቁር ነበር وكان في الصدغين አንጎላቸው አካባቢ እዚህ አካባቢና والانفقه አንፈቃ ማለት ካፋችን በታች ያለው እኛዋ ማለት ነው አንፈቃ ትባላለች በአረብኛ እቺ ጋር ያለችው ትንሽ የምትወጣው ማለት በአማርኛ ምን እንደሚባል ይሄኛው ማለት ነው ለስላሳ ጺም ይወጣው
አንጎላቸው ላይና አንፈቃ ላይ ነበረ شيء من البياض የተወሰነ ንጻት ነበር ምን ማለት ነው ሽበት ነበር እዚህ አካባቢና እዚህ አንጎላቸው አካባቢ ማለት ነው شعرات معدودات فقط የተወሰኑ የሚቆጠሩ ምኖች ነበሩ ሽበቶች ነበሩ አሉ ይሄን ያለው አብዱላህ ብን ቡስር الراس والعنق والشعر አሁን ደግሞ ራሳቸው አናታቸው ምን ይመስል ነበር አንገታቸው ጸጉራቸው ምን ይመስል ነበር የሚለውን እንቃኛለን وكان ضخم الهامه كبير الراس የመልእክተኛው ሰለላሁ ዐለይሂ ወሰለም አናታቸው ወይም ጭንቅላታቸው ገዘፍ ያለ ነበር طويل العنق አንገታቸው ረዘም ያለ ነበር كأنه إبريق فضة يا አንገታቸው ንጻት ወይም ማብረቅረቅ ነጸብራቅ በብር የተሰራ ኢብሪቅ እንደሚያብለጨልጨው ነበር أو جيد دمية አንገታቸው በጣም ጂድ ነበር ውብ ነበር له وفرة تبلغ إلى أنصاف الأذنين ጸጉራቸውን በተመለከተ ደግሞ ጸጉር ነበራቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም ያ ጸጉራቸው የሚደርስ ወደ ጆሮአቸው ግማሽ ማለት ነው እዚህ አካባቢ የሚደርስ ጸጉር ነበራቸው የጆሮአቸው ግማሽ አው شحمتي الأذن ወይም ደግሞ የጆሮአቸው እዚህ ስጋ ያለው ጋር ማለት ነው እዚህ ሴቶች ጌጥ የሚያንጠለጥሉበት አካባቢ ማለት ነው እዚህ አካባቢ የሚደርስ ነበር ጸጉራቸው وربما አንዳንዴ أسفل من ذلك ከዛም በታች ነበር وربما تضرب المنكبين ጸጉራቸው አንዳንዴ ወርዶ ሲያድግ ማለት ነው እዚህ ትከሻቸውን የሚመታና የሚነካ ነበር وكان في شعر ناصيته ايضا አናታቸው ላይ ባለው ጸጉር ላይ ነበር بعض البياض ቀደም አንጎላቸውና እዚህ ቺኛዋ አካባቢ ንጣት ነበር እንዳልነው ሁሉ በተወሰነ መልኩም አናታቸው ላይ ምን ነበረ ሽበት ነበር ولكن قليلا جدا ነገር ግን በጣም ትንሽ ነው بحيث لم يبلغ مجموع ما في رأسه ولحيته من البياض 20 شعرة እንዳጠቃላይ አንጎላ አካባቢ አናታቸው አካባቢ ያለው ንጣት ወይም ሽበት ቢቆጠር የማይደርስ ያህል ነው 20 እንኳን አይደርስም ማለት 20 እንኳን አይደርስም ረሱል ሰለላሁ ዐለይሂ ወሰለም 63 ዓመታቸው ላይ ሲሞቱ እዚህ አካባቢ አናታቸው ላይ ወይ ሌሎች አንጽሞች ላይ ያላቸው ሽበት ቢቆጠር 10 ምናምን ነው እነዛም ሽበቶች የወጡት በቀደም እንዳሳለፍ ነው አቡበከር ሽብተ ያ ረሱላህ አላቸው ሸበትክ እኮ ሲላቸው አሸይበትኒ ሁድ ወአኸዋቲሃ والمرسلات والواقعات እነዚህ ሱራዎች እና ያሸበቱኝ አሉ መልእክተኛው አለይሂ ሰላቱ ወሰለም እንግዲህ አንድ ሰው እዚህ እድሜ እርከን ላይ ሲደርስ ሽበት በሽበት ነው የሚሆነው አላህ መልእክተኛ ግን ከጸጉራቸውም ሆነ ከጺማቸው ይህ የሚባል ሽበት አልነበረም ጥቂት ነው وكان في رأسه شيء من الجعودة ጸጉራቸው ላይ ወይም አናታቸው ላይ ያለው ጸጉር ላይ የተወሰነ ሉጫነት ነበረው ሉጫ ነው ጸጉራቸው አይ ያ ሉጫ ላይ التواء خفيف የተወሰነ መጠቅለል ነበረው وكان يرجل رأسه ولحيته وكان يرجل رأسه ጸጉራቸውን የአላህ መልእክተኛ ያበጥራሉ ولحيته ጺማቸው غبا አንድ ቀን እየዘለሉ ማለት ነው አንድ ቀን ካበጠሩ በኋላ አንድ ቀን እየዘለሉ ያበጥሩ ነበር ويفرق من وسط الرأس ጸጉራቸው ብዙ ነው ብለናል አንዳንድ አልፎ ተከሻቸው ጋር ይደርሳል ብለናል ያን ጸጉር መሃል ላይ እንዲህ ሰነጥቁት ነበር የአላህ መልእክተኛ ለሁለት እንደዚህ ጸጉራቸውን ይከፍሉት ነበር الأطراف والأعضاء ጣቶቻቸውና እንዲሁ ሌሎች አካሎቻቸው እጃቸውን በተመለከተ እጃቸው በጣም ለስላሳ ነው أنس بن مالك قال ما مسست حريرا ولا ديباجا ألين من كف رسول الله صلى الله عليه وسلم ديباجا هنا حر ديباج ማለት የሐር ወፍራሙ ልብስ ነው ሐርንም ሆነ ዲባጅ አንነካውም ማለት የአላህ መልእክተኛ አለይሂ ሰላቱ ወሰለም እጅ መዳፍ ከዛ የለሰለሰ ቢሆን
حار يلسلس نوع وكان عظيم رؤوس العظام أطنتوچو يجو يبرو أطنتوچ صفا صفا يلوناچو كالمرفقين يكندوچو والكتفين يتكشوچو والركبتين يغلبطوچو أطنتوچ صفا صفا يلوناچو طويل الزندين زندين ማለት ከክርና አንስቶ እስከ መዳፍ ድረስ ያለው ክፍል ነው ያ ክፍል ረጅም ነበር ነው ከክርናቸው እስከ መዳፋቸው ያለው ርዝማኔ የነበረው ነው عظيم الساعدين ጡንቻቸው ደግሞ ገዘፍ ያለ ነበር رحب الكفين መዳፋቸው ሰፋ ያለ ነበር እጃቸው መዳፍ ሰፊ ነበር والقدمين የግራቸው ليس لهما أخمص ለሁለቱም ለእጃቸው መዳፍም ይሁን ለእግራቸው መጎልጎል የለው እጃችን ላይ መሃሉ ላይ እንደ መጎልጎል አለ እግራችን ላይ ልክ እንደዚህ ከስከውስጥ በኩል የመጎልጎል ነገር አለ የአላህ መልእክተኛ ላይ ግን ያ የለም ናዒሙ اليدين እጅ ለስላሳ ነበሩ ቀደም አነስ እንዳለው ማለት ነው فقد كانت እጆቹ ነበሩ የረሱል ሰለላሁ ዐለይሂ ወሰለም አልየነ من الحرير ከሐር የበለጠ የለሰለሱ ወዲባጅ ከዲባጅ የበለጠ وابرد من الثلج ከበረዶ የቀዘቀዙ ነበሩ ቀዝቃዜ የነበራቸው ነው እጃቸው واطيب من رائحه المسك ከጆቻቸው የሚወጡ ደግሞ ሽታዎች ማዕዛዎች ከሚስክ ሽቶ የበለጠ የሸተቱ ነበሩ وكان ضخم العضدين የመልእክተኛው አቡዶች ጡንቻዎች ደግሞ ወፈር ያሉ ናቸው والذراعين ክንዶች አሳፊል ባቶች خفيف العقبين ሰውነቱ የሚሸከመው የታችኛው ተረከዙ ደግሞ ቀለል ያለ ነበር والساقين እንዲሁም ባቱ بعيد ما بين المنكبين በሁለቱ ትከሻዎች መሃል ደግሞ ሰፋ ያለ ነበር ነው بعيد ራቅ ራቅ ያለ ነበር ትከሻዎቹ የመልእክተኛው ሰለላሁ ዐለይሂ ወሰለም سائل الأطراف أي طويل الأصابع ጣቶቹ የረሱል ሰለላሁ ዐለይሂ ወሰለም ረጃጅም ነበሩ አሉ عريض الصدر ደረተ ሰፊ ነበሩ ደረታቸው ሰፋ ያለ ነበር أجرد عن الشعر ሰውነታቸው ላይ ደረታቸው አካባቢ ላይ ደግሞ በጣም በዛ ያለ የሆነ የሚታይ ጸጉር የለም فكان من لبته إلى صرته شعر يجري ከደረታቸው መሃል አንስቶ እስከ ብብታቸው አካባቢ ድረስ የሚወርድ ቀጠን ያለ የሆነ ጸጉር ነበር ولم يكن في بطنه ولا صدره በሆዳቸውና በደረታቸው ግን አልነበረም شعر غيره ከዛ ውጪ ጸጉር አልነበረም وكان أشعر الذراعين والمنكبين የተደገመው ክንዶቻቸውና እንደዚሁ ትከሻዎቻቸው ሰፋ ያሉ ናቸው سواء البطن والصدر ደረታቸውና ሆዳቸው እኩል ነው ምን የለም ማለት ነው ቦርጭ የለም فيه طيه عفرة በብብቶቻቸው ውስጥ ደግሞ ጸጉሮች አሉ اما ظهره فكأنه سبيكة فضة سبيكة ቃል ከብር የሚሰራ የብር ቃል ጀርባቸው ያንን ይመስላል القد والجسد ቁመናቸውና ሰውነታቸው አለ وكان حسن القد መልእክተኛው ሰለላሁ ዐለይሂ ወሰለም ሰውነቱ በጣም ያማረ معتدل القامة አቋሙና ቁመናው ደግሞ መካከለኛ ነበር سبط القصل አጥንቱ ደግሞ ሰፋፊ ነበር የአቋሙ ማለት ነው لا قصيرة مترددة يا الله ملتني مكاكلنيا ነው ስንል قصير አይደለም لا قصير አጭር አይደለም متردد يعني የወረደ ወይ ደግሞ ድንክ የሆነ ማለት ነው አጭር አይደለም በጥረቱ በጣም ያጠራል ولا طويلا بائنا የለየለት ደግሞ ረጅም አይደለም መልእክተኛው عليه الصلاه والسلام ولكن كان اقرب الى الطول ወደ ርዝመት ይቀርበ ነበር መልእክተኛው فلم يكن يماشي احد አንድም አካል ከሳቸው ጋር ሊራመድ አይሞክርም አብሯቸው የአካል ይንሰቡ الى الطول ወደ ርዝመት የሚጠጋ የሰው የረጅም ነው የሚባል ሰው አብሯቸው ሊሄድ አይሞክርም
إلا طاله هو صلى الله عليه وسلم يا الله ملتني بيرزمت انجي ይህ ሐሳብ አሁን ካነሳነው ሐሳብ ጋር ይፋረስ ይሄ አንዳንዶች ያነሱትና የዘገቡት ነው ብዙ ዑለማዎች ተቃውመውታል ይሄን አባባል فلم يكن ماشي احد ينسب الى الطول الا طاله هو صلى الله عليه وسلم አንድም ሰው አብሯቸው ረጅም የሆነ የሚባል ይሄ ሰው ረጅም ነው የሚባል አብሯቸው አይራመደ እሳቸው ከሱ የረዘሙ ቢሆን እንጂ ይሄ የሚጣረስ ሐሳብ ነው وكان معتدل الجسد ሰውነታቸው ወይም ደግሞ ቁመናቸው معتدل መካከለኛ ነው متماسك البدن بدناቸው አካላቸው ደግሞ ሲነካ ጠንካራ لا سمينا بدنا በጣም ደግሞ የወፈረ አካል አለ ሰውነታቸው ወፈር ያለ አይደለም ولا هزيلا ناحلا ቀጠን ያለ ደግሞ ከሲታም አይደለም ቀጥሎ ሰውነታቸው መካከለኛ بل عضنا أو عصنا እናንተ ጋር عصنا ነው عضنا ነው بل غصنا بين غصنين ያለው በቀጣዩ የተብራራው ነው ምንድነው እሱ فهو انظر الثلاثه منظرا فهو انظر فهو انظر الثلاثه منظرا ከሶስቱ ሰዎች ማለት ነው ሶስት ሰዎች እነማን ናቸው ኡሙ ማዕበድ ረሱል ሰለላሁ ዐለይሂ ወሰለም ለሂጅራ ከመካ ሲወጡ ካረፉባቸው ድንኳኖች ውስጥ መንገድ ላይ ወደ መዲና ሲሄዱ የኡሙ ማዕበድ ድንኳን ባሏ አልነበረም እሷ ረሱል ሰለላሁ ዐለይሂ ወሰለም ከሳቸው ጋር ሶስት ሰዎችን አገኙት አቡበክር ዓሚር ኢብኑ ፉሃይራ መንገድ ያመለከታቸው እሳቸው እነዚህ ሰዎች ምን አይነት ናቸው ያየሻቸው የመጡት ብሎ ባሏ ለኡሙ ማዕበድ ሲጠይቃት እሷ فهو انظر الثلاثه منظرا ያ የመጣው ሰው ነብይ ነው ከሶስቱ ሰዎች አብረውት ካሉት ማለት ከሶስቱ ሰዎች እሱ ያበራል ከሶስቱ በራ ያለው ሰው ነው ብላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገለጸች واحسنهم قد ብላ አይ ጅስመን አካሉ ደግሞ ከሶስቱ ሰዎች የሱ ያማረ ነው እንዲህ ያለ እዛ ድንኳኗ ስር አርፋ የነበረችው አለ ፍየል ወተት ያልነበራት አልቦ ይሄን ሁሉ እንስራ ሞልቶ ሄደው ከሶስቶቹ ያበራ ሰውነቱ ደግሞ ያማረ የሆነው ነው ብላ ረሱልን ሰለላሁ ዐለይሂ ወሰለም ባባ ከሰላ ሲመጣ ገለጸቻቸው ማለት ነው አንደር ናቸው ነው እሷ አይታ እንግዲህ በዚህ ልክ ገልጻቸዋለች ያበሩ ብላ ገልጻለች طيب رائحته يا ሰውነታቸው ሽታ ማዕዛውስ وكان لجسده وعرقه واعضائه صلى الله عليه وسلم لرسول الله አካላቸው ለላባቸው ለሰውነታቸው ريح ነበር ሽታ ነው اطيب من كل طيب ያ ሽታ ደግሞ ከሽታዎች ሁሉ ያማረ የሆነ ሽታ ነው قال انس رضي الله عنه انس እንዲያ ما شممت عنبر ሽቶ አይነት ነው عنبر የሚባለውን ሽቶ አላሸተትኩም ما شممت عنبرا قط من ጊዜም عنبر የሚባለውን አላሸተትኩም ولا مسك የሚባለው ولا شيئا አንዳችም ከሽቶ አላሸተትኩም اطيب من ريح رسول الله صلى الله عليه وسلم ከረሱል صلى الله عليه وسلم ሽታ የበለጠ ያማረ አላሸተትኩም ማለት አሉ የሚባሉ በዘመኑ ሽቶዎች እንኳን ከረሱል صلى الله عليه وسلم ሰውነት ላብ ላይ የሚወጣውን ሽታ አይደርስም وقال جابر الله እንግዲህ እንዲህ አልቋቸው ጃብር እንዲህ አለ لم يكن النبي صلى الله عليه وسلم يمر في طريق يا الله ملتኛ በአንድ መንገድ አያልፉም ነበር አለ فيتبعه احد ካለፉ በኋላ ሌላ ሰው ደግሞ መጥቶ በዛ መንገድ አይከተልም الا عرفه انه سلكه ይህም መንገድ የአላህ መልእክተኛ ጀምሮት ሄዷል ተጉዟል ብሎ ቢያውቅ እንጂ ከምንድነው የሚያውቀው من طيبه كشتاው ተነስቶ ያውቃል وكان يصافح الرجل يا الله መልእክተኛ ከአስሐቦቹ ውስጥ አንድን ሰው ሰላምታ ወይም ደግሞ ይጨባበጣል فيظل يومه يجد ريحها يا መልእክተኛውን ሰለላሁ ዐለይሂ ወሰለም የጨበጠው ሰው ቀኑ ሙሉ ያንን ሽታ ያገኘ ይላል
ሽታው ጨብጧቸው ሄደው ሰውዬ ማለት ነው ويضع يده على راس الصبي يا الله መልእክተኛ ከልጆች መሃል የአንድ ልጅ አናት ላይ እጃቸውን ያሳርፋሉ فيعرف من بين الصبيان ያ ልጅ ከልጆች መሃል በዛ ሽታ ይታወቃል يا الله መልእክተኛ ይሄ ልጅ ነክተውት ነበር ተብሎ ማለት ነው فيعرف من بين الصبيان بريحها በዛ ማዛና ሽታ يا الله መልእክተኛ እንዳሹትና እጃቸውን እንዳሳረፉበት ሰዎች ያውቁ ነበር وحافظت ام سليم عرقه የመልእክተኛው ላብ ام سليم ጠብቃለች አስቀምጣለች في قارورة በሆነ ቃሩራ በሆነ ሃይላንድ ዕቃ ማለት በኮዳ አስቀመጠች لتجعله في طيبها ባላት ቤት ውስጥ ባስቀመጠችው ሽቶ ላይ አብራ ልጨምረው ማለት ነው لأنه ለምንድነው የረሱል ሰለላሁ ዐለይሂ ወሰለም ላብ ዕቃ የጠበቀችው لأنه أطيب الطيب ሽቶች ሁሉ በጣም የሸተተ ስለሆነ صفة المشي ያረማመዳቸው ሁናቴ ደግሞ ሲራመዱ እንዴት ነበሩ وكان صلى الله عليه وسلم سريع المشي አረማመዳቸው የተጎተተ አይደለም ፈጠን ያለ يمشي مشي السوق የፍጥነት አረማመድ ሱቃ የተባለውን አረማመድ ይራመዳሉ ليس بالعاجز ولا الكسلان ጉዞ ላይ እርምጃ ላይ አላህ መልእክተኛ ሰለፍም ደካማም አይደለም لم يكن يلحقه احد عندهم ሰው የሚደርስባቸው አልነበረም ሲራመዱ قال ابو هريره እንዲህ ይላል ما رايت احدا عندهم ሰው አላየሁም اسرع في مشيه ባካሄዱ በጣም ፈጣን ይሆን عندهم ሰው አላየሁም ማለት من رسول الله صلى الله عليه وسلم ከረሱል የበለጠ እርምጃው የፈጠነ ሰው አይቻለውም ማለት ማን ابو هريره كانما الارض تطوى له መሬት የምትጠቀለለት መስላል ሲራመድ ያላህ መልእክተኛ እርምጃቸው መሬት እየተጠቀለለት የሚቀርበው ይመስላል ኢና ለኑጅሂዱ አንፉሰና በጉዞ ላይ እኛ አብረናቸው ይሄን እንደክም ነበር ራሳችን እናደክም ነበር አንችላቸው ወኢነሁ ለغير ሙክተሪፍ ያላህ መልእክተኛ ግን አይደለም እኛ ቶሎ ብለን እንደክም ነበር በጉዞ ላይ እንሰላቸው ነበር وكان اذا وضع بقدمه በእግሩ መሬትን ሲረግጥ ያላህ መልእክተኛ وضع بكلها በሁሉ መላው በእግሩ ነው መሬት የሚረግጠው እንጂ በጣቶቹ እንዲህ የነጠረ አይደለም ያላህ መልእክተኛ እግሩ ሙሉ ለሙሉ ነው መሬት ላይ የሚያሳርፈው ليس لها اخمص ቀደም እንዳለው እግራቸው መሃል ላይ ምን የለው ጉድጓድ የለው የጎደጎዳ አይደለም وإذا التفت جميعا ወደ ሰዎች ደግሞ ከዞረ መልእክተኛው ሙሉ ሰውነቱን ይዞ ነው ወደ ኋላ የሚዞረው የሆነ ነገር ካለ ወደ ኋላ ሲዞር ያላህ መልእክተኛ ሙሉ ለሙሉ ነው እንደ ፈሪ አይዞሩም ማለት ነው የሆነ በጉዞ ላይ ያለ ሰው እንዲህ እያለ ይላል ምን መጣ እያለ ማለት ነው ያላህ መልእክተኛ ግን ሲዞሩ ማለት ነው التفت جميعا በሁለመናቸው ነው የሚዞሩት فإذا أقبل جميعا ወደፊትም ካሉ በሁሉም ሰውነታቸው ነው ወደፊት የሚሉት وإذا أدبر جميعا ودوهالم قالوا لك እንደዛው وإذا زال قلعا እርምጃቸው ደግሞ ሲራመዱ እግራቸው በተሰበሰበ መልኩ ሳይሆን ራቅ ባለ መልኩ ነው فإذا مشى كأنه ينحط من صبب أي ينحدر من مكان مرتفع ሲራመድ ደግሞ ከሆነ ከከፍታ ቦታ ላይ የተንደረደረ የሚወርድ ይመስላል አላህ መልእክተኛ صلى الله عليه وسلم وكان يخطوه تكفؤا እርምጃ ሲራመዱ እግራ አጣጣላቸው አስመልክቶ አንዱን እግር ከሌላኛው እግር ጋር የነበረው ያጣጣለ ርቀት በኩል ነበር አንዱን ወርውረው ሌላኛውን እግር ሲወረውሩ በኩል ነበር የሚጥሉት እግራቸው ويمشي هونا ሲራመዱ በተረጋጋ መልኩ ይራመዳል الصوت والكلام በንግግራቸው ላይ የነበረው የድምጽ ቅላጼና ንግግራቸው ምን ይመስላል وكان في صوته صلى الله عليه وسلم بحة يسيرة በንግግራቸው መሃል ድምጽ ነበር ትንሽዬ ድምጽ ምን አይነት በሐ የሚባል ድምጽ በሐ ማለት በንግግር መሃል ድምጽ የሆነ ሲቀየር የሚመጣ በሐ የሚሉት አረቦች ድምጽ አለና የአላህ መልእክተኛ በድምጻቸው ውስጥ በሐ አላሉ وكان حلو المنطق የአላህ መልእክተኛ ሲናገሩ አነጋገራቸው ንግግራቸው በጣም ጣፋጭ ነበር
وقورا يتكبر نبر نغግራቸው ተደማጭነትን ያገኝና ያተረፈ فاذا صمت علاه الوقار ከንግግር ውጪ ደግሞ ሲሆን ዝም ሲል የአላህ መልእክተኛ ክብር ይጎናጸፈው ነበር علاه الوقار واذا تكلم ደግሞ ሲናገር علاه البهاء ቁንጅና ይበዛው ነበር ይጎናጸፈው ነበር የአላህ መልእክተኛ በንግግር ላይ ካለ اما نطقه يا رسول صلى الله عليه وسلم ينغر زينا አነጋገሩ فكان كخزرات نظمنا يتحدرنا لك عند ديبا የተሰካኩ ዲባዎች ማለት ነው የተሐደርና ሚምዘገዘጉ የሆኑ የተነዘሙ የተሰካኩ ዲባዎች አይነት ነው የአላህ መልእክተኛ አነጋገር ዲባ ማለት ይሄ ሙስባሃ ገመድ ውስጥ ሲጨመር ተነዝሙ ልክ የዛ አይነት የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ነበር አሉ وكان يفتتح الكلام ويختمه باطرافه ንግግርን ይከፍታል ሲከፍት ደግሞ የንግግርን ክሎት ወይም የንግግርን ያነጋገርን ዘዬ ተጠቅሞ የቱ ጋር ማቆም እንዳለበት አውቆ አጥራፉ ላይ ነው የሚያቆመው ይሄ አረቦች አረብኛን ሲያወሩ ንግግራቸውን የቱ ጋር ጀምረው የቱ ጋር ማቆም እንዳለበት ያውቃሉ ያንን ጠብቀው ነው የአላህ መልእክተኛ የሚናገሩ ويتكلم بكلام فصل የአላህ መልእክተኛ ሲናገሩ ግልጽ በሆነ በማያሻማ ንግግር ነው ከተናገሩ በኋላ ምን ነበር ያሉት ምንድነው የፈለጉበት የሚባል አይደለም بكلام فصل በተብራራ ግልጽ በሆነ ንግግር لا فضول فيه በመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ውስጥ فضول የለም ትርፍ የሆነ ንግግር የለም ወይም በዛ ያለ የሚያሰለች ማለት ነው የሚያታክት የለም ولا تقصيرا አጥሮም ደግሞ ማይገባ የለም አጭርም አይደለም የበዛም አይደለም ንግግራቸው ወሬ ያበዙም የተበየኑ كل حرف منه ካንደበታቸው የሚወጣው ፊደላት ሁሉ ይብራራል ግልጽ ይሆናል وكان فصيحا بليغ ናቸው አንደበተ ርቱዕ በንግግራቸው ግልጽ የሚናገሩ ነበሩ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰሊሰ الطبعي ተፈጥሯቸው ደግሞ ቀለል ያለ ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ሰሊሰ الطبع ማለት ተፈጥሯቸው ቀለል ያለ ነበር መልእክተኛው ناصع الكلمات أي واضح الكلمات ቃላቶቻቸው የሚጠቀሟቸው በጣም ግልጾች ነበሩ لا يجاريه أحد مهما كان فصيحا أو بليغا عند ሰው يفلقوا ያህል አንደበተ ርቱዕ በሊግ የበላጋ ሰው ቢሆን ሊከራከራቸው አይመጣ አያሸንፋቸው لا يجاريه أحد አንድም ሰው የአላህ መልእክተኛ ይከራከር مهما كان فصيحا أو بليغا በንግግር ላይ ከባድ የሆነ ተሰጥኦ የተሰጠው አካል ቢሆን የአላህ መልእክተኛ በንግግር አይችላቸው وكان قد اوتي جوامع الكلم መልእክተኛው ሰለላሁ ዐለይሂ ወሰለም جوامع الكلم ተሰጥቷቸዋል ጥቂት በሆኑ ቃላቶች ብዙ መልእክቶችን የማስተላለፍ አቅም ብቃት مع الحكمه ከጥበብ ጋር ተሰጥቷቸዋል وفصل الخطاب ከተብራራ ከሆነ ንግግር ጋር አላሁ ሱብሓነሁ ወተዓላ ሰጥቷቸዋል ለመልእክተኛው ሰለላሁ ዐለይሂ ወሰለም نبذة من أخلاقه ከስነ ምግባራቸው ደግሞ የተወሰኑ ናሙናዎችን እንወስዳለን وكان صلى الله عليه وسلم دائما بشر መልእክተኛው ሰለላሁ ዐለይሂ ወሰለም ሁሌም ደስተኛ ናቸው سهل الخلق ስነ ምግባራቸው ባህሪያቸው ማይጎረብጥ ማይከብድ የሆነ ቀለል ያለ ነው ليس بفظ ለበለንዳና አይደለም ولا غليظ ጨካኝ ለበለንዳና አይደለም መልእክተኛው ሰለላሁ ዐለይሂ ወሰለም فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك እንዳላቸው ልበደንዳና ጨካኝ ብትሆን ኖሮ ሰሃቦች ባንተ ዙሪያ ባልተሰበሰቡ ነበር የዚህ ባህሪ ባለቤት እንዳልሆኑ አላህ መሰከረላቸው ولا سخابا في الاسواق ገበያ ቦታ ላይ ሱቅ ላይ ደግሞ ምትጮህ አልነበርክም وكان اكثر الناس تبسما ከሰዎች ሁሉ መልእክተኛው ሰለላሁ ዐለይሂ ወሰለም ፈገግታ ነበር ፈገግ ይላል የአላህ መልእክተኛ በፈገግታ ይታወቃል وابعد الناس غضبا መልእክተኛው ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በቁጣ ይራቁ ነበሩ አይቆጡም የአላህ መልእክተኛ واسرعهم رضاء ከሰዎች ሁሉ ደግሞ በመውደድ ላይ ፈጣን ነበሩ አንድ ሰው የሆነ ነገር አስከፍቷቸው ተመልሰው ለመውደድ
ምንም ይመልሳቸው ነገር የለም واسرعه رضاء يختار ايسر الامرين ما لم يكن اثما ወንጀል እስካልሆነ ድረስ ካጋጠማቸው ሁለት ነገር ውስጥ የአላህ መልእክተኛ ቀለል ያለውን ይመርጡ ነበር ካጋጠማቸው ሁለት ነገሮች ቢያጋጠማቸው የቱን ልውሰድ ብለው ቢቸገሩ ቀለል ያለው ለመስራት ለመተግበር ማይከብደው ቀለል ያለውን ይወስዱ ነበር ይመርጡ ነበር فاذا كان اثما ቀለል ያለው ወንጀል ሆኖ ቢገኝስ كان ابعد الناس ከዛ ወንጀል ከሰዎች ሁሉ የራቁትን የተጠነቀቁት ይሆናሉ ቀለል ያለው ለስራው ወንጀል ከሆነ የአላህ መልእክተኛ ይጠነቀቁታል لم ينتقم لنفسه قط ለግሉ የአላህ መልእክተኛ ለራሱ ብሎ ተበቅሎ ያውቃል ለገሌ እንዲያደርጎብኛልና ባደረገብኝ መልኩ አጸፋ ልወሰድበት ልበቀለው ብለው አያውቁም ومن تقم لنفسه قط የአላህ መልእክተኛ ለራሱ ብሎ የተበቀለበት ቀን የለም አሳልፈናል በታሪክ ውስጥ መርዝ ያበሉትን ሰዎች አልተበቀለም መልእክተኛው ሰለላሁ ዐለይሂ ወሰለም وإنما كان ينتقم لله ሲበቀል ለአላህ ነው የሚበቀለው إذا انتهكت محارمه يا الله ክልከላቶች ሲጣሱ ሲደፈሩ ያንን የደፈሩ ያንን የጣሱ ሰዎችን የአላህ መልእክተኛ አለይሂ ሰላቱ ወሰላም እርምጃ የሚወስዱ وكان أجود الناس وأكرمهم ከሰዎች ቸርና በጣም ለጋሽ ነበር وأشجعهم ከሰዎች ሁሉ ጀግና ነበር وأجلدهم ከሰዎች ሁሉ ጠንካራ ነበር وأصبرهم على الأذى ከሰዎች ሁሉ በመከራና በችግር ላይ ታጋሽ ነበር وأوقرهم ከሰዎች ሁሉ የተከበረ ነበር وأشدهم حياء ከሰዎች ሁሉ حياው የበረታ ነበር إذا كره شيئا يهون النجر يا الله መልእክተኛ ሲጠላው ሳይፈልገው ሲቀር عرف في وجهه በፊቱ ይታወቃል لم يكن يثبت نظره في وجه أحد እይታውን በአንድም ሰው ፊት ላይ ቀጥ ያደርግም የአላህ መልእክተኛ አፍጥጦ አይመለከትም ولا يواجه احدا بمكروه አንድንም ሰው ደግሞ በመጥፎ አይቅጣጭም وكان اعدل الناس የአላህ መልእክተኛ ከሰዎች ሁሉ ፍትሐኛ ነበር وعفهم ከሰዎች ሁሉ ጥብቁ ሰው ነበር واصدقهم لهجة ከንግግር በኩል ደግሞ ከሰዎች ሁሉ እውነትን ተናጋሪ ነበር واعظمهم امانه ከሰዎች ሁሉ ደግሞ አማና ጠባቂ ነበር سمي بالامين قبل النبوه ከነብይነት ማረግ በፊት محمد الامين ተብሎ ነበር የአላህ መልእክተኛ አለይሂ ሰላቱ ወሰላም የሚታወቀው በዚህ ነው የተሰየመው وكان اشد الناس تواضعا ከመተናነስ በኩል ከሰዎች ሁሉ መተናነሱ የበረታ ነበር وابعدهم عن الكبر ከሰዎች ሁሉ በአጠቃላይ ደግሞ ከኩራት የራቀ ነበር وأوفى الناس بالعهود በገባው ቃል ደግሞ ከሰዎች ሁሉ ሞይ ነበር የገባውን ቃል በመሙላት ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ይደርስ የለም وأوصلهم للرحم ዝምድናን በመቀጠል በኩል ደግሞ ከሁሉማቸው ቀጣይ ነበር وعظمهم شفقة ورحمة ከእዝነትና ከመለስለስ በኩል ደግሞ ከሰዎች ሁሉ የአላህ መልእክተኛ አዛኝና ለስላሽ ነበር وأحسنهم عشرة وأدبا ቤተሰቦቹን በመኗኗር ሚስቶቹን በመኗኗር በኩል ደግሞ እንዲሁም በስነ ምግባር ባደብ በኩል ከሰዎች ሁሉ ያማራቸው ነበር وأبسطهم خلقا ስነ ምግባሩን እንደዚሁ ሰፊ ነበር وأبعدهم عن الفحش والتفحش ከሰዎች ሁሉ ደግሞ መልእክተኛው አለይሂ ሰላቱ ወሰላም ካንደበቱ መጥፎ የሆነ ንግግርን ከመናገር ፋሂሻ አጸያፊ የሆነ ንግግር ወላዕን የርግማን ንግግሮችን ከመናገር ከሰዎች ሁሉ የራቀና የተቆጠበ ነበር يشهد الجنائز جنازاዎችን ይካፈላል ደርሶ ويجالس الفقراء والمساكين ከድሆች ጋራ ከሚስኪኖች ጋራ ይቀማመጣል አብሯቸው ሄዶ ይቀመጣል መልእክተኛው አለይሂ ሰላቱ ወሰላም እኔ ነብይ ነኝ እኔ ንጉስ ነኝ ብሎ አይኮራም ويجيب دعوة العبيد የባሮችን ሁሉ ጥሪ ሳይቀር ምላሽ ይሰጣል ከተጠራ ይሄዳል ولا يترفع عليهم كف አይብልባቸውም በሰሃቦች ላይ መልእክተኛው አለይሂ ሰላቱ ወሰላም في مأكل በምግብ ላይ ولا ملبس በልብስ ላይ يخدم من خدمه የአላህ መልእክተኛ ያገለግለውን ያገለግላል ولم يعاتب خادمه حتى لم يقل له اف قط خادማቸውን ደግሞ የአላህ መልእክተኛ አይወቅሱ አንድም ቀን ለዚህ ኡፈላሉት ላነስ የአላህ መልእክተኛ ለዘጠኝ አሊያም ለ10 አመት አገልግያቸዋለሁ የአላህ መልእክተኛ ይሄን ለምን ሰራ ይሄን ለምን አልሰራህም ብለው ወቅሰው ያዩ እፉ ብለው ጭራሽ አይወቁም ይሄንን የመሰላቸት
ንግግርን ካንደበታቸው ወጥቶ አልሰማኋቸውም ማለት هذا እንግዲህ እስካሁን ያየነው በታሪክ ውስጥ የተመለከትነውን ታሪክ ሁሉ በአጠቃላይ ጨርሰናል እያሉ ነው ሸህ እንግዲህ እነዚህ ታሪኮች ሐቂቃ የረሱልን ሰለላሁ ዐለይሂ ወሰለም ህይወት ከጅማሮ አንስቶ እስከ መጨረሻው ማለት በሚቻል መልኩ አብዛኛውን ታሪካቸውን የውልደታቸውን የእድገታቸውን قبل النبوة የነበረውን ከነብይነት ማዕረግ በፊት የነበረውን ህይወታቸው እንግዲህ በከፊል ተመልክተናል ረጃጅም የሆኑ ሰፋፊ የሆኑ ኪታቦች የሚያነሷቸው በእነዚህ ታሪኮቻቸው ላይ አብዛኛውና አንኳሩን አንስተውታል አልፈዋል ሼህ ከተላኩ በኋላ ያገኛቸውን ሰዎች በመልክ ነው መዋጃ ያደረጓቸው የተቀጣጫቸው የተቀበሏቸው የሚለውን ወደ መዲና የነበረው ስደታቸው ረሱል ሰለላሁ ዐለይሂ ወሰለም የመዲና ሰዎች በመልክ ገንዘባቸውን ህይወታቸውን ሁሉ ነገራቸውን ለመልእክተኛው ዐለይሂ ሰላቱ ወሰላም እንደሰጡ መዲና ውስጥ የነበረው በጥቅሉ ህይወታቸው ገዛዋቶቹን ዘመቻዎቹን 8 ዓመት መልእክተኛው ዐለይሂ ሰላቱ ወሰላም ያካሄዳቸው ሁሉ በዚህ ታሪክ ውስጥ የተመለከትነውና هذا ስለዚህ ያዛቸው እነዚህ ولا يمكن إحاطة أوصافه صلى الله عليه وسلم بالبيان كاسن ምግባራቸውና ከባህሪያቸው ይሄንን የሚያዝ ታዲያ ولا يمكن إحاطة أوصافه رسول صلى الله عليه وسلم ገጸ ባህሪ አጠቃሎ አካቦ ለመናገር አይቻልም ማብራራት አይቻልም فنكتفي بهذا القدر القليل ጥቂታውን ባነሳው እዚህ ጋር በገለጽነው በዚሁ እንብቃቃለን ሳኢሊን الله عز وجل አላህን እየጠየቅነው የዚህ ኪታብ ባለቤት አላህን እየጠየቅነው በዚሁ እንብቃቃለን أن يتقبل منا هذه البضاعة المزجاة ይሄን ትንሽ የሆነውን ስራዬን እንዲቀበለኝ በመጠየቅ አለ ሐቂቃ ትልቅ ስራ ነው እሳቸው ግን ተዋضعን ራሳቸውን ዝቅ ያደረጉ ነው እሳቸው በጻፉት ኪታብ አማካኝነት የረሱልን ሰለላሁ ዐለይሂ ወሰለም ህይወት ዳሰንበታል ስለማንነታቸው ብዙን አውቀንበታል እሳቸው ግን ትንሽ ስራዬ ነው ይያሉ ዝቅ ይያሉ ነው ከዚህ ትልቅ ስራቸው ويوفقنا لاتباع سبيل سيد المرسلين اللهን እየጠየቅናል የመልእክተኞች ሁሉ አላቃ የሆኑትን የመልእክተኛውን ሰለላሁ ዐለይሂ ወሰለምን መንገድ መከተልን አላህ እንዲወፍቀን እየጠየቅን በዚህ በትንሹ አንቃቃለን وإمام الأنبياء والمتقين የነቢያቶችና የሙተቆች መሪ የሆኑትን የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ አላህ እንዲመራን ለመከተሉ እንዲወፍቀን አላህን እየጠየቅን በዚሁ እንብቃቃለን ሙሐመድ خير الخليقة أجمعين የፍጡራኖች ሁሉ በላጭ የሆኑትን የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ አላህ እንዲመራን እየጠየቅኩት በዚሁ አበቃለሁ አሉ اللهم صل وسلم وبارك عليه وعلى آله وصحبه البررة الكرام وجعلنا تحت لوائه يوم الدين آمين يا رب العالمين እንግዲህ ከአንድ ሙስሊም ዑለማዎች በእውቀታቸው አላህ የሰጣቸውን እውቀት ተጠቅመው ለማህበረሰቡ እውቀታቸውን ሲያካፍሉ ሰዎች እውቀታቸውን ተካፍለው ተቋርሰው ሲያበቁ ትልቁ ከነሱ የሚጠበቀው ነገር ለነሱ ዱዓ ማድረግ ነው اللهم اغفر لهم وارحمهم ያሉ ዱዓ ማድረግ ነው ትልቅ ሀብታቸው አንጥሩ ሀብታቸው ይህ ኪታብ በተነበበ ይህ ኪታብ በተቀራ ቁጥር ቀብር ላይ ቢሆኑ ምንዳው የሚደርሳቸው ነው የሚሆነው አላህ Subhanahu Wa Ta'ala ከዚህ ስራቸው እንዲቀበላቸው የዘወትር ዱዓችን ይሆን ይገባል ያው የዚህ ኪታብ መቋጫ ኢንሻአላህ ይመስላል